ሄርሜላዬ ሩታን ስታያት ለምንድነው የምደነግጠው? ለምንድነው እንደዚህ በሰቀቀን የምትኖረው ማለት ነው? ለምን መሰላችሁ? ምን ጊዜም ሌባ መቼ ተያዝኩኝ፣ መቼ ተያዘብኝ፣ መቼ ነገር እቃው ተወሰደብኝ እያለ ተሳቆ ነው የሚኖረውና ሄርሜላም ደግሞ የሰው ባል ቀምታ በርግጥ አብርሃም እሷ ጋር አይደለም ያለው፣ ግን በሷ ሰበብ ነው አብርሃም ከቤት ወጥቶ የቀረው ማለት ነው። እና ለዛ በቃ ሩታን ባየቻት ቁጥር ሄርሜላ መንገድ ቀይራ ነው የምትሄደው ማለት ነው። ሩታ ባለችበት ቦታ ላይ ሩታ የሚል ስም ራሱ ጣልታለች። አሁን ላይ ሩታ በህልሟ እየመጣችባት ሄርሜላን አስቸግራታለች። እና ለምን መሰላችሁ? በቃ አብርሃምን ከኔ ተነጥቀኛለች፣ ሩታ በህይወት ካለይ አብርሃም ለኔ አይሆንም ብላ በጣም በትልቅ ስጋት ውስጥ ነው ያለችው ሄርሜላዬ። አይ የሰው ነገር መውሰድ እኮ መጨረሻ ይሄ ነው። ሰላም ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? ሰላማችሁ በዘት ተተረፍ ይበልልኝ የኔ ወዶች የኔ ወርቆች አላችሁልኝ ወይ? አለሁላችሁ የኔ ወዶች ማሮቼ አላችሁልኝ? እንዴት ናችሁልኝ? ባላችሁበት ፈጣሪ ሰላማችሁን ብዝት ትርፍ ያርግልኝ። ፈጣሪ ይጠብቃችሁ የኔ ወዶች የኔ እህቶች ማለት ነው። እንግዲህ ዛሬ መጥቼላችኋለሁ። ይሄን ቪዲዮ ከወደዳችሁት ቪዲዮውን ላይክ አድርጉት፣ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ፣ የተሰማችሁን ማለት ነው። እኔ እንደምታውቁት ማለት ነው እኔ ሄርሜላንም አብርሃንም ሩታንም አልሳደብም፣ መጥፎ ነገር መናገር አልፈልግም። ምክንያቱም የሚሰሩት ነገር ድራማ ነው ወይንም ደግሞ ቢዝነስ ነው አይደለ? ስራ ነው፣ በቃ ስራ ነው። ምንኛ ኢትዮጵያውያኖች ላይ ስለሆነ ነገሩ ይካበዳል እንጂ ሌሎች ዜጎች እኮ እንደዚህ እያደረጉ እየሰሩ በጣም ምርጥ ተከፋይ ሆነው ምርጥ አሪፍ ደሞዝተኛ ሆነው አሁን ላይ ታውቃላችሁ። ኢትዮጵያ ላይ ስራ የለምና ዩቲዩብን ራሱ በደንብ ሰርተው ማግኘት አለባቸው ብዬ አስባለሁ። እና ይስሩ፣ መስራታቸውን ያልጠላሁም፣ ግን አላ አይደለ አንዳንድ ጊዜ ገንዘብን ብቻ ማየት ሳይሆን የምንሰራው ነገር ማወቅ አለብን። ወይንም ደግሞ በቃ እንዳስተያየት የለም ያው ሁሉንም ሰው ሞዴል ስለማንችል ማለት ነው ታውቃላችሁ። እና ስለዚህ እኔ እንግዲህ የሄርሜላ ሳይሆን የሩታ ደጋፊ ነኝ። ሩታን ትክክል ናት። የተሳሳተችው ነገር ካለ ይሄ ስህተት ነው የማለት ጥሩ ነገር ከሰራችም ደግሞ መደገፍ የመሰለንን ነገር እኛ ጥሩ ነገር ሰርቷል ብለን ያሰብነው ሰው መደገፍ ግዴታ ነው። አብርሃምም የራሱ ደጋፊዎች አሉት፣ ሄርሜላም አላት፣ ሩታም አላት። ስለዚህ ሁሉም የራሱን ደጋፊ እውነቱንም ውሸቱንም እያጣራ መሄድ አለበት ብዬ አስባለሁ። ሄርሜላ አሁን ላይ በሰቀቀን እየኖረች ያለችው ኑሮ ሁሉ የተደበላለቀባት ኮስተር ብላ አንድ ቀን እንኳን ደህና ሳቅ ስቃ አታቅምና ሩታዬ ግን ወታ ወክ እያደረገች እንጆይ እያደረገች መዝናኛ ቦታ ሂዳ ምናምን እንጆይ ለምን አብርሃም እንደዚህ እያደረገ ያለው የእውነት ታሞ ሳይሆን መወሰን አቅቶት እንደሆነ ታውቃለች ሩታ ማለት ነው። ለምን ቀልድ እየቀለዱ እንደሆነ ስለምታውቀው ሩታ እንጆይ እያደረገች የምትኖረው። ሄርሜላ ግን ገና አላደለ እንትና አትገባችሁ አይደል? ገና ናትና ለዚህ ትንሽ አልገባትም ብዬ አስባለሁ። ብቻ ግን ዞሮ ማለት ነው አንድ ነገር በነግራችሁ ምንድነው ሄርሜላዬ የሩታን ስታያት አትበርግዬ፣ በቃ አትበርግዬ። አውቃለሁ እኮ ሩታ እኮ በጣም ኃይለኛ ናት። አንቃ ራሱ በሰከንድ ውስጥ ልደፋሽ ትችላለች። ግን ሩታ ደግሞ አስተዋይ ናት። ካልደረሱባት ማንም ሰው ላይ አትደርስም። ተሳቃ ሞተች ልጅቷ ማለት ነው።